እወድሻለሁ ጋይስ። ቲክቶክ ወሬ ምናምን እሱ ኦኬ። ቆይ ልንገራቸው። ሰላምታ እግዚአብሔር ነው። እኔና ኤልሻዳ አንድ ዙሮት ነበር። ሰላም ብያታለሁ፣ ሰላም ብላኛለች። ከዛ በስተቀር ሀተታ እንደዚህ አንዲ ተንበረከካ አንዲ እንትና ላይ እሱ ኦኬ። እሱ ግን ሁሉም ሰው አይ አንደርስታንድ። እኔ ባይ ዘ ዌይ ኮንተንት ክሬተር ስለሆንኩ እሱ ኦኬ። የሳምንት ወሬ ነው ይመቻቸው ምናምን ነገር እሱ ኦኬ። እኛ ማለዩንም እሱ ኦኬ ይመቻቸው። ኤኒዌይስ አሁን አንድ ያበደ አይ ባይስቻ ተጠቀም ግን አትፍራ። አይዋሽ ወንድ ልጅ ወንድ ልጅ ቆፍጠን ነው የሚለው የሆነ ነገር ነው ሆነ ነው ምንድን ነው ይሄን ያህል አፍቅራት አፈቀርሽዋል ተባላችሁ ተገናኛችሁ የተባላችሁት ምንድን ነው የምታካብደው? አላልክም። ለነገሩ አቤል ያንተ አላልክም። እንደዛ አይደለም ያልከው፣ እንደዛ አይደለም እንደዚህ ያለ ምናምን ብሎ ይጮዋሉ። ተገናኝተሃል አብረፏ ብላ ምስኪ ተንበርክከ ከፍታል። አለቀ። ውሸት አልዋሽም። ለማን አባቱ ስል ነው ውሸት ዋሽው ነው ሊያዙ ለማን አባቱ 30,000 40,000 5,000 ሰዎች ተሰብስባችሁ ብትጮሁ እኔ ውሸት አልናገርም። እውነታውን ነው የምናገረው። ያልሆነ ነገር ነው አለ ኮንተንት ነው አይደለም ሪል ነው የተናገርኩት። ምን ስሜ እንደዚህ እንዲነሳ አልፈልግም። በእነዚህ ነው ጉዳይ እንዲወራ አልፈልግም። ምንም አልታስፈለገ ስለሆነ ነው ሳይደረግ በሬ ወለደ ብለን አናውራም። በሬ ወለደ ብለን ያ ሳትፈልጉት ወይ ሰምታላችሁ። እሺ ቲቸር አቤል ቲቸር ብለናል። ጎበዝ ባሽ ይሰኛል። ፍቅሬን ገፍተሽ ሄደሽ ስታላዝኝ ዋልሽ የታባሽ። እኔን በእንደዚህ አይነት ነገር ማርያምን ማበሳጨት አትችልም። ስለምትወደውን ሰው አሁን ችግር አለው። ይሄ ነው መልስ የሚሆነው። ለማንኛውም ኧረ ንቀሽ ተይት። የምንቆመተው ተያይዘን ነው እንጂ ተያይዘን አንድ ነገር ሲመጣ አንድ ነገር ሲመጣ ደግሞ እንትና ስላከበረቻት እቺ ፊንገር ሾ አቃለውን ያስቀድም ይቀድሞ ነግሮኛል። ይላችሁ ምንድን ነው ሄር ላይ ሊያስኪ ከስረኛ ያለው ጸጉሬ እኔ ምን ጸጉሬን አስነሳኝ? የስረኛው የላይኛውን የሷን ጸጉር ይበልጠዋል። ደግሞ ጸጉር ከኔ ጋር ልትወዳደር እንደሱ አድርጊ። እግዚአብሔር የሚያወሩት ሲያጡ እኔ አይደለው እንዴ? ማን ነው የኔ ቫይራል ድምጽ የወጣበት? የኔ ቤት ታመስሉኝ ተረሳ እንደ ቲክቶኩን ገባ ብለ አዲስ ነው መሰለኝ። የጸጉር አሁን እንደዚህ ዊግ ጸጉሬ ረጅም ቢሆን እስከ ወንበዶቼ ወርዶ ፊት ለፊቴ ደግሞ ሁላችንም ግንባር አለን ብሎ ገልጦ ያሳየው ማን ነው? ቤታኒ ሂድና ድምጼን ተመልከተው። ቤት ነው ያለችው። ባሽሙ ንቃልቶችኝ እኔ አልነቅሽም። ገንዘቤ ዲባባ ገንዘቤ ነሽ። ቁጭ ብዬ አንቺ ያ ሁሉ ማህበረሰብ ላይ ገንዘብ እንደሰራሽባቸው እኔ አንቺ ላይ ነው የምሰራው። ማንም ላይ አይደለም። እኔ አንቺ ላይ ነው የምሰራው። የስንቱ አርቲስት የስንቱ ልጅ እንትን ካልሽ አንዴ ቆይ ጋይስ፣ እኔ ነኝ ገንዘብ የምሰራብሽ። ሌላ ቀን አድርጊ። ዛሬ እንዳታሳይ ለመማሮቼ እና ደግሞ ቅድም ደግሜ እንደነገርኳችሁ ነው። አቤልን እዚህ አላሳይም፣ ቲክቶክ ላይ ነው የማሳየው። አቤልን እኔ እዚህ ውስጥ ማስገባት አልፈልግም፣ ግን ዩቲዩባን እንትን ስላለ ከነ ቴክስቴ ከነ ምን ያውጥቻ ሳይሻል ነው። አመሰግናለሁ አያስፈልግም ያልኩበትን ዛሬ ነው ያለችው እንዳትሉ እንኳን ከነቀኑ አሳያችኋል። እኔ ዩቲዩቤን በራሴ ነኝ ያስተካከልኩት። ማንም ሰው አንቺ አለሽ አይደል እንዴት ደሞም ሰውን እንዴት ሪፖርት ማንበብ ማትች? እስኪ ነይና እኔና አንቺ ማለት ነው ይሄ አደባባይ ፊት ነይና እኔና አንቺ እስኪ ሁላ ህዝብ ፊት ጋይስ ላይቴ በዚህ ቲክቶክ ስለምገባ ነው እንጂ ወደዛ ናቸው ፐርፊውሞቼ። ለማንም ብዬ አይደለም ቦታ ቲክቶክ ላይ አሁን ስገባ ወደዚህ ፊት ለፊት አደርገዋለሁ። ቅረጽ ሊያ ስሚ ከዚህ በፊት እኔ አንቺን እንደዚህ ባሽሙር ስትናገሪ አይቼዋለሁ። ቪዲዮሽን ባይዘው ማልናገርሽ እዚህ ጋር ወጥቼ ማልሰልብሽ ማለት ነው። ምንም ቢሆን ያን ጊዜ በስልክ አውርተናል፣ ብዙ ነገሮችን አውርተናል። ታውቂያለሽ አሁን እዚህ ጋር ሜንሽን ማድረግ አይጠበቅብኝም። ብዙ ነገሮችን አውርተናል፣ ብዙ ነገር ተባብለናል። ገባሽ? እኔ ደግሞ በዛን ጊዜ የነበረውን ነገር የምረሳ ባለጌ ሴት አይደለሁም።
ባለጊዜ አይኖ ጸባለሽ ከቤታዩ ጋር ተጣልተሻል። ከቤታዩ ጋር ስለተጣላሽ ደግሞ ለቤታዩም ለአንቺም ወገኑኝ ሁለታችሁንም ምንም ማድረግ ስለማልችል ዳር ራሴን አውጥቼ እያዩ የሚፈጠረውን ነገር እንደውም አብዛኛውን ጊዜ ቤታን ታይ ነው ምላት። ታይ በቃ ይረጋጋ ነገሩ። አንቺንም ደውዬ ታይ ብዬሽ ነበር የምታስታውሽ ከሆነ ደውዬ ሊያ ይሄ ነገር ይቅር ታረቁ ብዬ መጀመሪያ አንቺ ዩቱብ ላይ ወጥተሽ ቤታን ከመሳለብሽ በፊት እኔ ደውዬልሽ ነበር፣ አናግሬሽ ነበር። ታይ ሊያ ይሄ ነገር ስድቡ ይቅር፣ መሰዳደቡ እናንተ እህትማማቾች ናችሁ ምናምን ብዬ አናግሬሽ ነበር። ገባሽ? እንደ ትክክለኛ ሰው ጭንቅላት እንዳለው ሰው እኔና አንቺ በስልክ አውርተናል። በጣም ብዙ ነገር አውርተናል። አንቺ ዛሬ ከቤታዩ ጋር ስለተጣላሽ እኔን ለማብሸቅ ሊሆን ይችላል። እኔ ከእሷ ጋር ስለሆንኩኝ ምናልባት እኔ ላይ ተቀይረሽብኝ ሊሆን ይችላል። አይመለከተኝም። ግን አትድረሽብኝ፣ ስላልደረስኩብሽ እንዳትደርሽብኝ። ፎቶ ያለው እነሱ ጋር ነው። እንደ እውነተኛው እንኳን ቢሆን መዋረድ የሚገባው በእነሱ ነው። ወጥቶ ቢዋሽ እንኳን አንተ ወራዳ መቻል ተገናኘንታ ይኸው ብለው አውጥተው የሚያሳዩት እነሱ ናቸው። እኔ ምን ልቀርበት? እስኪ ጋይዝ የኔ በጎቿ እንዳይሰድቡት ብሎ ነው የዋሸው። የእኔ ልጆችማ አክባሪ ናቸው፣ ሰው ወዳጅ ናቸው። አይታችኋል። እኔ የሚከተሉ ልጆች ሁሉም ሰው መጥቶ ማለት ቤታ ኮፒ ሊንክ አስደርግልኝ በልጆችሽ ቤታ ነይና ፎሎ አስደርግ የሚሉት እኮ ማለት ነው ጥሩ ስነስርዓት ያላቸው ናቸው። ጥሩ ስነስርዓት ያላቸው ሰዎች ስለሆኑ ነው። ልጆች የሚከተሉኝ ስለሆኑ ነው። ስለምትቃጣይ ስለምትቀኝ ነው እኔን የሚከተሉኝ። ያን ያህል ቢከተሉሽ ደስ ይልሻል። ማንም አይጠላም መወደድ። ትቀልጃለሽ እንዴ? ነጭሽ የወጣው እኮ ያ ነገር ከተፖሰተብሽ ነጭ ዱቄትሽ እኮ ወጥቷል እኮ። ድርቅርቅ ነው ባንድ ያልሽው። የሰው ምላስ ከባድ ነው። እኛም በሰውነታችን የቻለው ብሏል ነው አይደለም ጋይስ? እግዚአብሔር በጣም ነው የገረመችኝ። በጣም በቃ አቤል እንዴ ፈርት አለቀም። እኔ ወገብ ዛላሽን ነው የምልሽ። አንቺ አቤልን ተናገሪ። ግጦሽ ተራ ነው ማስገባሽ። ፊንገር ተራ ነበርሻ፣ ግጦሽ ተራ አስገባሻለሁ። ወገብ አገዳሽን ብዬሽ ሞክሪ። ያ ሪካርድ ያለው እነሱ ጋር ነው፣ ፎቶ ያለው እነሱ ጋር ነው። እሱ አይደለችም ወጣ እንትን ያለችው ኦርደናት እንግዲህ ተገናኘች የተባለ እሷ እንኳን ወጣ በዚህ ልክ አብረን እንዲወድቆልኝ ሰግዶልኝ ሰጥቶኝ ፎቶ ተነስተ እንዲህ እንኳን እሷ እንኳን አላለችም እኮ። እሷ እንኳን አላለችም። የተገናኘችው የተባለችው ሴትዮ ወጣ እንኳን ይሁሉ ስትቦረተፍ አልሰማናት። ያላየችው አብራ ያልተቀመጠች አብራ ያልበላች ያሌሌ ሴትዮ እኮ ናት። ልጇን ክዳ ልጇን ገላ የምትምል እንደምንም ቢለው ስራጭ በእውነት ጋይስ ኦርደሯ እንኳን እንደዚህ ይሄን ያክል ደረጃ እንኳን አልተናገረችም። በቅርቡ ደግሞ ኦርደርን እንደምንም ቀጥቅጬ ቲክቶክ ላይ ማነው ዩቲዩብ ላይ እንደምንም አድርጌ ዩቲዩብ ላይ እንድትመጣ አረጋታለሁ፣ አሳያችኋለሁ። ገንዘብ ተሸቀልባት ገንዘብ ስለምትወድ እንደ ልክ እንደ ውሻ አጥንት እንደምታሸጡት የለም እዚህ ዩቲዩብ ላይ ቅጥቅጥ ሳረጋት ገንዘብ ልትሰራ ነው ብላ እያለች ዩቲዩብ ላይ አመጣሻለሁ እንደ ቡቺ ብለው በጣም ብዙ ሰው ቴክስት ሲያደርጉልኝ ነበረ እና እውነት ለመናገር ቪዲዮሽን ከፍቼ አልሰማሁትም። እውነት ለመናገር እግዚአብሔር ምስክሬ ነው። የሆነ ሰዓት ላይ ልከፍቶ አልኩና ድንገት ግር ከሆነ እኔም እናገራለሁ ብዬ እንትን አላልኩትም። ግን ከአንድ ወዳጅ ጋር ስልክ ሳውራ ለሊያሾ ብለሽ መልዕክት እንደላክሽ ሰማሁ። እውነት ለመናገር ከሰማሁት የሚያናድድ ከሆነ ልመልስልሽ እችላለሁ። ልትይኝ የምትሺው ምን እንደሆነ ይገባኛል። ግን ጓደኛዬ ደውላ ስትነግረኝ ያልሺውን በክፉ ሰዓቴ ላይ ጥሩ ነገር ያደረገልኝን ሰው ስሙን አላነሳም መሳደብ አቅቶኝ አይደለም ብላን ያለችኝ። በነገራችን ላይ ዲቦራ እኔ በክፉሽ ሰዓት ወይም ደግሞ በከፋሽ ሰዓት አንቺ ብለሽኝ ወይ ደግሞ አዘሽኝ አይደለም፣ ህሊና ስላለኝ ነው። ህሊና እንዳለኝም ታውቂያለሽ። እኔ ህሊና ያለኝ ሴት ነኝ። ዛሬ ላይ ጓደኛዬ እንደዚህ ትስቅብሻለሁ። ባይዘዌ በጣም ነው ምዝናናብሽ እውነት ስነግርሽ። ምክንያቱም ትላንትና ያሁን ድንጋይ በተወረወረብሽ ሰዓት ሳላቅሽ ፎሎ ሳላረግሽ ቃሽ ነበርኩኝ። እሱ ነው ህሊና ሻቋል። እኔ ከተናገርኩ በኋላ ነው ወዳጆቼ ጓደኞቼ ያሻቸው ወጥተው ያንቧቸሩልሽ። ካስታወሽ ላስታውስሽ ብዬ ነው። ምን ልልሽ መሰለሽ፣ ለምን አወራሽ ማለት እኔን አትሽም። አንደኛ ነገር የታየ ነገር ስለሆነ፣ ሁለተኛ ነገር ሚዲያ ላይ ሲታይ እንድናወራ ነው። አንቺን መርጬ የአንቺን የሆነ ነገር የማላወራበት ምንም ሪዝን አይኖረኝም። ምክንያቱም ያየሁትን ነገር አንድ ሴት ልጅ
ሌዝቢያን የሚሳሳሙበት ቪዲዮ ስልኳ ላይ ምን ይሰራል ብዬ ጠይቄያለሁ። ምክንያቱም ምን ያደርጋል ሴት የሚሳሳሙት ቪዲዮ ምን ይሰራል? ምናልባት የወንድና የሴት ቪዲዮ ቢሆን ኖሮ ኢትስ ኦኬ እልሻለሁ። ኖርማል ሁላችንም እናደርገዋለን እናየዋለን እላለሁ። የሴት ለሴት ሌዝቢያን ቪዲዮ ሲሆን ግን ሆይ ብዬ ጠይቄያለሁ። መጠየቄ ሊያናድሽ አይገባም። ለምን አልሽ ማለት አትችይም። የሚዲያ ሰው ነሽ፣ ሚዲያ ላይ ያለሽ ሰው ነሽ፣ ብዙ የምትባይ ልጅ ነሽ፣ ብዙም የተባልሽ ልጅ ነሽ። ሰው ሊያሾ ስለተናገረችኝ ሊያሾ ለምን አለችኝ ብለሽ መበሳጨት የለብሽም። ምክንያቱም ኮንተንት ነው የምፈልገው፣ ወሬ ነው የምፈልገው፣ የማወራው ወሬ ያየሁትን ተናግሬያለሁ። ይሄ ሊያስቀይምሽም ሊያስከፋሽም አይገባም። ከዛ ይልቅ ትላንትና ከፍትሽ በጣም ስትነፋረቂ በነበረበት ሰዓት እንደዚህ ማስመሰልና መምሰል ስለማልችል እኔ ብዙ ነገር ነበር ያወራነው፣ ብዙ ነገር ነበር ያልኩሽ። አንቺም ታምኝበት ነበረ። ዛሬ ላይ እንደዚህ ስላልሽ አይደለም የተሰማኝን ስናገር ግን ሊያሾ እንዳትናገሪ ማለት አትችይም። እኔ ሰክሬ የተለቀቀ ቪዲዮ አበቻ ስም አሰጥተኝ ቁጭ ብላ ስታወራ እየሳቅሽ የምታድምጭ ትናንት አንቺ ስምሽን ሲያጠፉ ግን እኔ ደምስሬን ገትሬ ስናገርልሽ ነበረ። ስታፕ አላልሽም። ያለ ስሜ ስም ስስጥ እያልሽ ስታሽቋልጭ አልነበረ እንዴ? አይደለ እንዴ? ዛሬ ላይ ግን አይ እንደዚህ አይነት ቪዲዮ ብዬ ስነግርሽ ዲቦራ ሌዝቢያን ናት አላልኩሽም እኮ፣ ወይም ደግሞ ቅጥል ስም አልሰጠሁሽ እንደሁን እኔ ነገርኳችሁ። ሲቀጥል ደግሞ አለ ተብሎ ሲነገር ላኩልኝ ብያለሁ፣ ቪዲዮ ላኩልኝ ብያለሁ። ምክንያቱም ያልሆነ ነገር አይደለም ያወራሁት ብያለሁ። ተልኮልኛል እንዴ ሳይላክልኝ አላወራ እንደዚህ አለለም። እኔ የትርኪ ምርኪ ሰው አይደለሁም፣ ግን እውነታው ነው ሳይሆን እና ምን አናደዳችሁ ደግሞ ማለት ምን አናደዳችሁ? አቤል ጀስት ፍሬንዳችሁ ከሆነ ጓደኛችሁ ከሆነ የፈለገው ሰው ማግኘት ይችላል። የሚያስለቅስ ደረጃ አስደርስም እኮ እንዴ። ምን ሆናችሁ? ምን አገባችሁ? ጋይስ እግዚአብሔርን የምሬን ነው። እንደዚህ የሚያናድር ነገር የለም እኮ። የፈለገውን የማግኘት የፈለገውን የመገናኘት መብት አሉ። ለምን ተናደዳችሁ? ለምን ትናደዳል? ለምን እንደዚህ ፊታችሁ ወዝ እስኪሆን ላበላ ፋውንዴሽናችሁ እስኪለቅ ድረስ ሁለት አይነት ከለር እስኪያመጣ ድረስ አላባችሁ ላይቭ ላይ ያለቀሳችሁ ተው እንጂ። ልጁ ባይዘዌ ህፃን ልጅ ነው ገና 22 ነው 23 ዓመቱ ነው እንዴ። ከእናንተ ጋር አይወዳደርም። እናንተ እኮ 32 31 ዓመታችሁ ነው። እኛ እንኳን ስናቃችሁ የዛሬ 8 ዓመት 24 ዓመታችሁ በር ላይ ኢንስታግራም ላይ ስታከብሩ የነበረው ጋይስ ተው እንጂ እንዴ። አንዳንዴ እንከባበር እንበል። ሁሉም በእድሜ ደስ ይላል እኮ እንዴ ጋይስ። እንዴ እዚህ ጋርና እዚህ ጋር ፖንትሽ እንደዚህ አስዝን ስለመጣ ነፃነት ነው እንዲ ጨዋታ። ኧረ ተው እንዴ ተው። የዛሬ 8 ዓመትና 9 ዓመት የምንተዋወቅ ሰዎች አይደለን እንዴ? የዛሬ 8 ዓመትና 9 ዓመት 24 እና 25 24 እና 23 ዓመት ሲያከብሩ የነበሩ ሰዎች ዛሬ ገና 23 ዓመቴ ነው 25 ዓመቴ ነው ማለት አይከብድም እንዴ? ይከብዳል እኮ ጋይስ። እንዳልሞት ነው እኮ አለን እያየን ነው። እና እንደዛ ነው ጨዋታው። እና በቃ ደግሞ ይመቸው። ደግሞ ልጅ ነው። ልጅ ደግሞ ብልጭ ነገር ያምሯል፣ ደስ ይለዋል። ኢንጆይ ይርና ይበል ጋይስ ቲክቶክ ወሬ ምናምን እሱ ኦኬ። ቆይ ልንገራቸው። ሰላምታ እግዚአብሔር ነው። እኔና ኤልሸዳ አንድ ዙሮት ነበር ሰላም እየታለው ሰላም ብላኛለች። ከዛ በስተቀር አተታ እንደዚህ አንድ ተንበረከ ከአንድ እንትና ላይ እሱ ኦኬ። እሱ ግን ሁሉም ሰው አይ አንደርስታንድ። እኔ ባይ ዘ ዌይ ኮንተንት ክሬተር ስለሆንኩ እሱ ኦኬ። የሳምንት ወሬ ነው ይመቻቸው ምናምን ነገር እሱ ኦኬ። እኛ ማለዩንም እሱ ኦኬ ይመቻቸው። ኤኒዌይስ አሁን አንድ ያበደ